ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ በሰሞኑ ጨሪቃዎች በሰሩት ቪዲዮ ብዙዎቻችሁ እንደተማራችሁበት ተስፋ አደርጋለሁኝ። ትናንትና ደግሞ እንግዲህ የቪዲዮውን መጨረሻ አስረድተውናል። ያው አንዳንድ ሰዎች ደግሞ ስትሳደቡም ነበራችሁ፣ ስትቃወሙ ነበራችሁ። እንግዲህ ያው ሁሉም ሰው እንዳረዳዱና እንዳቀባበሉ ነው ብዬ ተስፋ አደርጋለሁና ብሩኬ የሃይሚ ማንነት ለማሳየት በጣም እስከ ጥግ ድረስ ይሄዳል። ሃይሚዬም እንደዛው የብሩኬ ማንነት ለማሳየት በጣም እስከ ጥግ ድረስ ትሄዳለች እና ብሩኬ ለሃይሚ ያለው ምን ያክል እንደሚተማመንባት ሃይሚን በብሩኬ ምን ያክል እንደምትተማመንበት በኮንፊደንስ ሆነው ነው ፕራንክ ሲደራረጉም የሆነ እንትን ለማስረዳትም ሲሞክሩ ማለት ነውና ያሁኑ ፕራንክ የሆነ ከጭቅጭቅ የጸዳ ግን ደግሞ ሳቅና ጨዋታ ያለው ሆኖ ግን ደግሞ ቁም ነገር አዘል ቪዲዮ ነበርና እኔም ስላችሁ ነበረ ክብር በውለታ አይታሰርም። ምን ያክል ምንም ቢወዳችሁ ምንም ቢያፈቅራችሁ ለእናንተ ምንም ያህል ዋጋ ቢሰጣችሁ ከክብራችሁ የሚበልጥ ነገር የለም። ሴት ልጅ ስትሆኑ ደግሞ ክብር በጣም ወሳኝ ነገር ስለሆነ ማንም ሰው ራሳችሁን ስታከብሩ ነው ሌላውም ሰው የሚያከብራችሁ ማለት ነው። በየትኛውም ቦታ ላይ ክብር ይቀድማል። ክብር ሲኖር ነው ፍቅር ራሱ እያበበ መደማመጡ፣ መተሳሰቡ በጣም ብዙ መልካም ነገሮች የሚኖሩት በመከባበር ውስጥ ስለሆነ ማለት ነው እንጂ ብሩኬ ለሃይሚ ክብር ሳይጨነቅላት ለቤተሰቦቿ ክብር ሳይጨነቅ ቀርቶ አይደለም። የክብር ዋጋው ሳይገባው ቀርቶ አይደለም። ግን ደግሞ የሃይሚን ማንነት ማሳወቅ ስለሚፈልግ ሴት ልጅ ምን ያክል ለክብሯ መጠንቀቅ እንዳለባት እሱን ለማስረዳት ስለሞከረ ነው። እንደውም ቪዲዮ ላይ አይታችሁ ከሆነ እስኪ ለመፍረድ አትቸኩሉ፣ ለመሳደብም አትቸኩሉ። ይሄ በቃ ከጭቅጭቅ የጸዳ ሆኖ ግን ቀልድና ጨዋታ ያለው ሆኖ ግን ቁም ነገር አዘል ስለሆነ ለመፍረድ አትቸኩሉ። ቪዲዮውን እስከ መጨረሻ ድረስ አያችሁ አይደለ? እንግዲህ አመት አይቆዩም አይደለ? አንድ ፕራንክ ላይ ለተወሰነ ጊዜ ነው የሚሰሩት። ያ ቪዲዮ እስከሚያልቅ ድረስ ታግሳችሁ ሀሳብ አስተያየታችሁንም ኮሜንት ላይ እየጻፋችሁ ግን ደግሞ ከስድብ የጸዳ አንዱን ከፍ አንዱን ዝቅ ሳይሆን ሁለቱን የምትወዷቸው ከሆነ ወይም ደግሞ ሃይሚን ብቻ የምትወዱ ወይም ብሩኬን ብቻ የምትወዱም ከሆናችሁ ደግሞ አብሯ ላለው ሰው ስሜትና ክብር ደግሞ ግድ ስለሆነ ማለት ነው። ምክንያቱም አንድ ሰው ወደድ ነው ስንል አብሮት ያለውንም ሰው ደግሞ ማክበር አለብን ብዬ አስባለሁኝ አይደለ? የሚወደውን ሰው መውደድ ስለሆነ ማለት ነውና ያመጣው ሀሳብ በጣም ደስ የሚል ሀሳብ ነበርና ተው አትሳደቡ፣ ተው አትናገሩ፣ በሰው ሕይወት ውስጥ ገብታችሁ ብዙ ነገር አትበሉ። እነሱ አንድ ቤት ነው የሚኖሩት፣ አንድ ማድ ነው እየበሉ ያሉት አሁን ማለት ነው። እንግዲህ አንድ ቤት ውስጥ ናቸው፣ ቁርሳቸውን ምሳቸውን አብረው ነው የሚበሉት አይደለ? አንድ የሆነን ሰው ሁለት የሚዋደዱ ሰዎች ወይም ደግሞ ባልና ሚስቶች ወይም ፍቅረኛሞች ሰው ሆኖ የማይጋጭ የለም፣ ሰው ሆኖ የማይጣላ የለም። ግን ደግሞ በዚች ችግር ውስጥ ደግሞ የሆነች ነገር አይታችሁ እነሱን የበለጠ የሆነ ክፍተት ለመፍጠር ወይም ለማለያየት በጣም እናንተ የእነሱን ህይወት የምትኖሩ ያክል የሚሰማችሁ ሰዎች አላችሁና እባካችሁ ማለት በሰው ህይወት ውስጥ ገብታችሁ በዚህን ያህል ርቀት ሰውን ለማለያየት ወይም ደግሞ ሰውን እንትን ለማለት አትሂዱ። ማንም ሰው ይሁን ማለት ነው። ማንም ሰው በማንም ሰው ህይወት ውስጥ ማንም ሰው ጣልቃ መግባት የለበትም ብዬ አስባለሁ። ግን እንደ አስተያየት እንደ ሀሳብ ግን ሰው የፈለገውን ሀሳብ እና አስተያየት መስጠት ይችላል። ግን በመሳደብ አይደለም። ስድብ ምንም ዋጋ የሌለው ነገር ስለሆነ ምን እንጃ አላቅም፣ እንዴት እናንተ እንደምትረዱት አንዳንድ ሰዎች አላቅም። እና ብቻ ምን ልበላችሁ በጣም ደስ ብሎኛል። እኔ ሰሞኑኑ ቪዲዮ ሰራላችሁ ነበረ። ይሄ ነገር ቀልድ ነው፣ ይሄ ነገር ጨዋታ ነው፣ እንደ ኮሜዲ እንደ ቀልድ ነው። ከጓደኞቻቸው ጋር አይታችኋል፣ ስራ እየፈጠሩ እርስ በራሳቸው ከሃይሚና ከብሩኬ አልፎ ለጓደኞቻቸው ለሌሎችም የተረፉ ልጆች ናቸው እና ክብር ምን እንደሆነ ደግሞ ሃይሚዬ አሳይታናለች። እኔ እኮ ሃይሚን እኮ በቃ ጀግና ነሽ የምለው እኮ ያለ ምክንያት አይደለም። በጣም ጠንቃቃ በጣም ስማርት የሆነች ልጅ ናት ከምላችሁ በላይ ማለት ነው እና የትንሽ ትልቅ ናት። ነገሮችን እንዴት አድርጋ እንደምትሄድ ነገሮችን እንዴት አድርጋ የምትመልስበት መንገድ በጣም ነው የሚያስገርመኝና እንደዚች አይነት ሴት ደግሞ በዚህ ዘመን ማየት በጣም ትልቅ ነገር ነው።
ያለንበትን ሁኔታ ታውቃላችሁ አይደለ? የሴት ልጅ ህይወት በምን አይነት ህይወት ውስጥ እንደሚበላሽ ታውቃላችሁ። በጥቅማ ጥቅም እንደገና በብዙ ነገር የሚታለሉ እህቶች አሉና ክብራችሁን አስቀድሙ ለማለት ያክል ነውና ያመጡት አይዲያ ብሩክ ያመጣው አይዲያ በጣም ደስ የሚል አይዲያ ነበረ ማለት ነው። እና ብዙዎቻችሁ እንግዲህ ተምራችሁበታል ብዬ አስባለሁ። የምታውቁም ትኖራላችሁ፣ የማያውቁም ደግሞ አንዳንድ ሰዎች ሊኖሩ ይችላሉ። ቢገነዘቡ ቢያውቁ እንዲህ አይነትም ነገር አለ እንደ ብለው እንዲገነዘቡ ያደርጋል ብዬ አስባለሁ። ሰው ከሰው ነው የሚማረው አይደለም? ሁላችንም ፍጹሞች አይደለንም። የሆነ ነገር ስህተት አለብን፣ የሆነ ጎዶሎ አለብን። ግን ደግሞ ከሰው እናያለን፣ ከሰው እንማራለን አይደለ? እኛ ጋር የሌለን ነገር ከሌላ ሰው ጋር እንማራለን እና እንደዛ ነው ሀሳቡ የሚመስለኝና ውድ ቤተሰቦቼ ሁል ጊዜ ማስተያየት ስትሰጡ ሁሉንም አንድ አድርጋችሁ አመዛዝናችሁ ሀሳብ አስተያየታችሁን ብትሰጡ በጣም ደስ ይለኛል ለማለት ያክል ነው። ውድ ቤተሰቦቼ ጨሪቃዎች ደግሞ እግዚአብሔር ከክፉ ነገር ሁሉ ፈጣሪ ይጠብቃችሁ ማለት እፈልጋለሁኝ። ባላችሁበት ሀሳባችሁ ምኞታችሁ ሁሉ ይሳካላችሁ። ካስመሳይ ወዳጅ ከምቀኛ ፈጣሪ ይጠብቃችሁ ማለት እፈልጋለሁ። መልካም ጊዜ ይሁንላችሁ ባይ